ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የመሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራልም። እንደነኛ አይነት ውርጋጥ የሆኑ አገልጋዮች ወደ ቤታችን ቢመጡ ልጆቻችንን ልንደብቅ ነው ማለት ነው። ልጆች ያላችሁ አገልጋይ ተብሎ እንግዲህ የ5 ዓመት የ6 ዓመት ህፃን ልጅ ካለቻችሁ እንደዚህ አይነት ውርጋጥና ቆሻሻ አገልጋይ ሲመጣ ለጋብቻ ይመኛታል፣ ለዝሙት ይመኛታል ብላችሁ ልደብቁ ነው ማለት ነው። ያለ እድሜ እንግዲህ ይሄ 28 ዓመት የሚሞላው የ6 የ7 የ8 የ10 ዓመት ልጅን የሚመኝ ከሆነ እንደነኚህ አይነቶቹን ቆሻሻ እንኳን አገልጋይ ብሎ ለመጥራት የሚያገለግልበትን መስቀል ተቀብሎ ሱሪውን አውልቆ ገርፎ መላክ ነው። እሱ ብቻ በቂ አይደለም። እንደነኚህ አይነቶቹ በህግ መጠየቅ አለባቸው። በህግ መጠየቅ አለባቸው። ሪል ጋብቻ ከሆነ እንደነኛ አይነቶቹ የፈጸሙት ይሄንን ጋብቻ ሽምግልናም የፈጸሙት ቤተሰቦቻቸውን በህግ ሊጠየቁ ይገባል። ለኢትዮጵያ ህገ መንግስትም ከ18 ዓመት በታች ወንጀል ስለሆነ ማለት ነው። መጽሐፍ ቅዱስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 መጽሐፍ ቅዱስ የፈቀደላት ሴቱም ወንዱም ለአቅመ ሔዋን ስትደርስ ለጋብቻ ሲደርስ እድሜዋ ሲደርስ ራሷ እንድትወሰን እንጂ ቤተሰብ አንጠልጥለው ልክ መሐመድ አይሻን አንጠልጥለው ቤተሰቦቹ እንደሰጡት አንጠልጥለው ሊያገባት አይገባም። በሷ ነፃ ምርጫ ላይ እሱ ወስኖ ያለ እድሜዋ እንዲህ ሊያደርጋት አይችልም። ይሄ ወንጀል ነው። ኢቨን ፍትሐ ነገሥቱ እንኳን የልጅቷ ፍቃድን ኮንሲደር ያደረገ ነው። ምንም እንኳን እሱ ራሱ መሻሻል አለበት። ፍትሐ ነገሥት ማለት አንድም የስጋንም ፍትህ የያዘ ነው። አሁን እሱ እየተሰራበት ነው ወይ ነው የስጋው እንትን እየተሰራበት ባይሆንም እንኳን እሱ እንኳን 15 ዓመት ብሎ ፕላስ የልጅቷን ፍቃድ የዳኛን ኮንሲደር የሚያደርግ ነው። እና እንደኛ አይነት ባለጌዎች ህፃናትን ለጋብቻ እንደዚህ ፎቶ ዘው የሚመጡትን በህግ መጠየቅ የኛ ቤት ስራ ይሆናል ማለት ነው። ፎቶአቸውን ኤክስፖዝ አድርጓቸው፣ አጋልጡልን፣ አምጧቸው። እኛም እየተከታተልን ለህግ እስኪቀርቡ ድረስ ጥሪ እናቀርባለን ማለት ነው። እንዲህ የሚያደርጉ ካሉ ታውን በኋላ እነሱ ላይ ወጥረን እንሰራለን። ምክንያቱም መጽሐፍ ቅዱስ አንድም ቦታ ላይ ህፃናትን ለአቅመ ሔዋን ያልደረሰች ያለ ምርጫዋ ያለ ፍቃዷ እንድታገባ ወይንም ደግሞ ቤተሰብ አንጠልጥለው እንዲሰጧት የሚያዝበት አንድም የለም። ስለዚህ እንደነኛ አይነቶቹን በህግ የምንፋለማቸዋለን። ፕላስ ደግሞ ቆሻሻ ልምምዳቸውን እያሰጣን ከኛ ወገን እንዳልሆኑ እናጋልጣለን። አሁን ምን ያክል ቆርጠው እንደወሰዷት ታዘቡ። ማለት እፎ እያወራው ሰዓታት ነው፣ በቃ ብዙ ሰዓት ነው እያወራው። ደቂቃ ራሱ አይመስልኝም፣ በጣም ረጅም ሰዓት ነው እያወራው። እጅ የሚለውን እያብራራ አሁን እሱ ራሱን ስለተናገረ ማለት ነው እዚሁ ስላለ በጣም ቀላል ነው ለኔ። ምን ላይ ቆርጠው እንደወሰዷት እና የደቂቃ የቪዲዮዋን ዱሬሽን እንድታያ ትፈልጋለሁ። ጀመረ መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። ይበላ ሲል ቆረጧት ማለት ነው። በቃ እዛው ሊቆርጥ አረጓት። ከዛ ካይንድ ኦፍ ሚም ነገር ለመስራት ሞከሩ። ያ ሁሉ መብራሪያ ተቆርጦ ማለት ነው። ከዛ ፖስታቹ ማን ነው? ግሎሪ አብ የሚባል ሰው ማለት ነው። ከዛ ኮሜንት ግቡ ሙስሊም እንዴላቅደ ዘዘ ወሎያ እንዳለ የሙስሊም እንትን ያረጉ ፈዚ የረሱል ወዳጅ ቤንት ሙስሊም እንዳለ በቃ ሙስሊም ነው ቆማችሁ ሙሉ ያላህ ባሪያ ምናምን ሁን እንትና ቤንት መሐመድ ነጃ ይሄ ሁሉ የምትመለከቱት ደግሞ ከስረም ታገኟቸዋላችሁ አብረው ፕሮቹ ማለት ነው። ታዳውን ይመጡና እኛ እንዴት አንድ ላይ ትሰራላችሁ እንባላለን ይላሉ። ሊተራሊ አንድ ላይ እየሰሩ ማለት ነው። በቃ ሊተራሊ መቁረጡ ከሆነ የሚገርመው ከዛ ሁሉ ሰዓት
በአጠቃላይ ስንት ሰከንድ መሰላችሁ? 30 ሰከንድ ማትሞላ ናት ሙሉ ቪዲዮ። በቃ ለመቁረጥ ምን ያክል እንደተጨነቁ የምታዩት ማለት ነው። በቃ ምን ያክል ለመቁረጥ እንደተጨነቁ የምታዩት። እዚያው በዚህ ጊዜ ምን እናደርጋለን እኛ? እግዚአብሔር ይመስገን መቼም የሆነ ቀን ጥሩ ነው። ማን ወዳጅህ ማን ጠላት እንደሆነ ያሳውቅሃል። ያዋጣኛል ያልከው ጎረቤት በክፉ ቀን አውጥቶ ሊሸጥህ ይችላል። እኛም እንደው እነዚህ ቢከፉ እንትን አይሉም ብለን ይሄው ጭራሽ ከነሱ ብሰው ኮሜንት ተደራራጊ፣ ሪፖስት ተደራራጊ፣ ላይክ ተደራራጊ፣ ቪዲዮ ተቀባባይ ሆነው አረፉት ማለት ነው። መምህሮቻቸው ዶክመንት ሼር ይደራረጉ ነበር። አክፍተውት ደግሞ ጭራሽ አሁን በእነሱ ቪዲዮ ሁሉ መቀባበል ጀምረዋልና እኛ ይሄ ሰው እንትን ብሎን ሰው ገዶን ወር የሚያወሩት ነገር አሳስቦን ምናምን አይደለም። 2-3 ቀን ላይቭ ገብተው ጅብሪል እንደዚህ እፎይ እንደዚህ እንትና እንደዚህ የስድብ ማት ሲያወርዱ ነው የሰነበቱት። ሰው ግን እንደው ሰው ርዕሳችን ሆኖም ስለማያውቅ ማለት ነው። ሰው ርዕሳችን ሆኖም ስለማያውቅ ያን ያክል አልተጨናነቅንበትም። እውነቱን ለመናገር ያን ያክል እንትን የሚል ነገር አይደለም። ይሄንኛውም ጊዜ ነው የሚጠብቅልህ፣ ይሄንኛውም ጊዜ ነው የሚጠብቅልህ። ይሄንኛውም አድፍጦ ይጠብቅሃል፣ ይሄንኛውም አድፍጦ ይጠብቅሃል። ቤተክርስቲያንን በማጥቃት ደረጃ ኮምፕሊትሊ ተመሳሳይ ናቸው ማለት ይቻላል። እግዚአብሔር በሚያውቀው ቤተክርስቲያንን ለማጥቃት ምቹ ጊዜ ጠብቆ አታክ ለማድረግ ሁለቱም ቀስታቸውን እንደወደሩ ጦረኞች ናቸው። ምንም ጥያቄና መልስ የሌለው ማለት ነው። ዞሮ ዞሮ ግን እፎይ ያለውን መልእክት በደንብ አደርጋችሁ ለመተግበር ሞክሩ። እኛ እዚህ ላይ የምንቆየው በጣም ትንሽ ሰዓት ነው እንዳለው፣ እናንተ ናችሁ አብዛኛውን ሰዓት ከነሱ ጋር የምትውሉ የምታድሩት። ክርስቲያናዊ ስነ ምግባር ለመያዝ ሞክሩ። ንጽህናን፣ ቅድስናን ከእናንተ ፊት ላይ እንዲያነቡ አድርጓቸው ከሙስሊም ወገኖች ጋር ስትነጋገሩ ማለት ነው። ከዛ ውጪ እዚህ ሚዲያው ላይ ያለውን ነገር እንዴት አንድል ማድረግ እንዳለባችሁ ለእናንተ ማስረዳት አይቻልም። ለመናገር እንደዛ እናደርጋለን። መጨረሻ ላይ ቅዱስ ብለን እንለያያለን። ይሄንን ብዙ ወሬ የሰማ ጆሯችንን ቀድሰነው እንለያያለን። እኔ ካለሁ ግን እኔ ለወጣ ነው ይመስለኛል። ሰዓት ሄዶብኛል። አይብቱና አችን ቪዲዮ አሰምቻችሁ እንትን ብለን እንወጣለን። ሰዓቱም ሄዷል። ኦልሞስት ቃሎት ያሰማለን። እንደተባሉ ነው። ብዙ የምጨምረው ነገር የለም። አይ ቲንክ ቪዲዮ ካሜራ መብራት አለብኝ። ላብራ አተለቃችሁ እንችላለን። ያ በነገራችን እንኳን እነሱ ለአህባሾች በራሱ አያምኑም። ልጅቷ ያመጣችው ፖይንት ምንም ዩዝለስ ነው። እፎይ እኮ የመለሰላት መልስ ትክክል እኮ ነው ስላላለም እኛ እግዚአብሔር መንፈስ ነው ብለን ምናምን ነን። ኦኬ ግን አላህ ግን እንዴት ነው ያስቀመጡት? እነሱ የሚያምኑትና ሁል ጊዜ ዋብያዎች የሚደሰቱበት ነገር ምንድን ነው? የሆነች ቃል አግኝቶ ተመሳሰልልን እንዴ! ሁሌ በቃ ይሄ በጣም ስህተት የሆነ እሳቤ ነው። አንድ ነገር ስህተት ከሆነ እኛ ጋር ስለተገኘ ብቻ ትክክል አይሆንም እኮ ይነሱ። ኦኬ ባይት ሰልፍ በራሱ እንዲህ ብሎ ማመን ተገቢ ነው ወይ ትክክል ነው ወይ የሚለው ነገር መመዘን ያለበት። ያንን እያስተዋሉ አይደሉም። ሁል ጊዜ በቃ ክርስትና ላይም አለ አይነት ጨዋታ ነው ሁሌ የሚጫወቱት። ግን እኛ እንደዛ አናምንም። በግድ ነው እንዴ? እንኳን እኛ አህባሽ እኮ አያምንም በግድ። ስሙት ምን እንደሚል አላሁ መውጁዱን ቢላ መካን፣ አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋት፣ አይን አላህ የት ነው? አይን የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ የት ነው? ምንድን ነው የሚያመላክተው አለ? ቦታ። አይን የሚለው ምንድን ነው የሚያመላክተው? ቦታ። ኦኬ የት ማለት ነው? አይን ማለት የት ነው? እዚህ ቦታ ነው፣ ቦታን ነው። ስሙት። ፊሰማ ከሰማይ በላይ ነው። አነ መን እኔስ ማን ነኝ አለ። አንተ ረሱሉላህ፣ አንተ የአላህ መልእክተኛ ነህ። ፈአዕቲቅሃ ፈኢነሃ ሙእሚና፣ አዕቲቅሃ ፈኢነሃ ሙእሚና፣ ነፃ አውጣት እሷ አማኝ ናት አለ አላህ ራሱ በቁርአን። አራሕማኑ ዐለል ዐርሽ እስተዋ፣ 7 ቦታ ገለጸው። ነቢዩ የመጨረሻውን ወስያ ሲያስተላልፉ ሊሞቱ 81 ቀን ሲቀራቸው ሐጀተል ወዳ ላይ መልእክታቸውን አደራቸውን አስተላለፉና ትመሰክራላችሁ ይህን እንዳደረሱ? አዎ
አንተ አማናን ተወታል ምን ብላል እና ከዛ ጣታቸውን አመላካች ጣታቸውን ወደ ሰማይ የርፈው ይለሰማ ወደ ሰማይ ከፍ እያደረጉ ወይም ኩቱሃ ኢለናስ ወደ ሰዎች ምን እንዲያሩ አላህ ወይ እነዚህ ሰዎች እንደመሰከሩ አንተ መስክር አያችሁ ወደ ላይ ያደረጉ አላህን ዑሉውነት ያሳይ። ስለዚህ አላህ የት ነው ያለው? ላይ በቦታ የተገደበ ነው። ሙስሊሞች በቀላሉ ብዙዎችን ይሸውዱበታል። ይህን ጥቅስ ምንድነው ደስ ለምሳሌ እናንተም እኮ አባታችሁ ነው ትላላችሁ ይላሉ። ግን እኛ ስንል መጽሐፍ ቅዱስ የተጻፈ በኮንቴክስት እኛ የምንናገርበት አውድ ለሰው በሚገባ መልኩ የተቀመጠ የበላይነቱን ለማስቀመጥ የተነገረ እንጂ እንደነሱ አይደለም። እነሱ እኮ የት ነው ቦታ ስፔስ አስቀምጠውለት ቃል በቃል አይን ማለት ቦታ ነው፣ ሰማይ ነው ያለው፣ ደጋግሞ ሰማይ ላይ ነው ያለው አላህ ብለው ነው እነሱ የሚያምኑት። እኛ ደግሞ እግዚአብሔር በሁሉ የሞላ ነው። እዛ ላይ ግን ቃሉ ስለተገኘ ብቻ ታምናለህ ማለት አይደለም። ኢቭን ቁርአንህ ላይ እንደዚህ አይነት ቃል እሱ ማስረጃ የሚጠቅሰውን እያለበት የማይቀበሉ አሉ። ሊትራሊ የማይወስዱት አሉ። ሜታፎሪክሊ የሚወስዱት ማለት ነው፣ ታዊል እያደረጉ ማለት ነው። እና ይሄ ነው ግን ወሃቢያዎች መደሰታቸው በዚህ የሚያስቅ ነው። ከምንም በላይ ግን አጨብጫቢያቸው በነገራችን ላይ ለእኔ አዲስ አይደለም። ለምሳሌ እኔ በግልጽ መናገር ይቻላል። ፋይሎቹ እየሰጡ ገድል ላይ እንትን እንዲሉ ያደረጋቸው ማለት ነው። እኔ ቃል በቃል ሁለቱ የሚናገሩበት ሆነ እነሱም የተናገሩበት እነሱ ናቸው ያሳዩን ያሉበት ማስረጃ አለኝ። እኔ የቪዲዮ ስም ተጠርቶ ያኔ ፎይንትን የተባለ ጊዜ እና ከብቻ ለማንኛውም ለእነሱ ብዙ ማውራት አንፈልግም። ቢኒ 1 ቁጥር እየጻፈ ነው። አይመን ካላስገባውና አጠቃሉ በቃ ታላቁ ይሄን ላሳይ ብዬ ነው። እሺ ዴቭ ታላቁ ዘምርልን ታላቁ ዘምርልን ጫኔ ቶሎሳ ገብረ ማርያም ገብረ መድን አበበ ቢንያም ወርቁ ቢንያም የሚለው ስም የሆነ የምን ስም ነው? ቢንያም የሆነ ዱርዬ ፊት ነው፣ የሆነ ቅርጽ አልባ ነው፣ የቆንጆ ስም ነው፣ የጨዋ ስም ነው፣ የማጅራት ደፊ መቺ ምን አይነት እሺ ቢንያም የሚለው ስም? ኧረ አንተ ሰውዬ ስማ እፎይ ታላቁ ጅብሪል የጨማቂ ስም ነው። ያው በቀኝም በግራም ሙስሊሞች እንደሆኑ ጎረቤቶች ታውቃለህና እነሱ ቤት ተኝቶ የነበረው ጅኒ መጣ ድምፅን ሰምቶ እንዴ ነብይ ብሎ ደስ አለው። ከበሮ መታ ድቤ መታለት። ታዲያ ለምን ቢኒን እየጨመቅ ካዳ ይቅራ አትልም? አዲስ የገባልን ይቅራ ቢስመ ረቢ ካዳ ቀር ምናምን እያልክ ሌትስ ጎ። አንተ ሰውዬ ምንድን ነው እኔ ስገባ እንደዚህ የምትለው? ድምፁ ራሱ ተጨምጦ የመጣ ነው ይመስለው የሰውዬ ድምፁ የራቀ ጭመቀው እንደውም ሀቢቢ እያልክ ጭመቀው በእሱ ስም በሀቢብ ስም። ለማንኛውም ሲጨርሱ መጣውኝ ልትወጡ ይመስለኛል እና አሪፍ ነበር። ከታች እየሰማሁ ነበር። ታላቁ ይዘምራል፣ አንተ ታጨበጭባለህ። ታላቁ ይዘምራል፣ አንተ ታጨበጭባለህ። ሀቢብ ደግሞ እልል ይላል። ተራዊ እናንተ ነው። አሁን ኧረ እኔ እልል እምላለሁ ማጨበጭባለሁ። እልልታለህ ሀቢብ። እንዴት አረፋቂ ስለሆነ እንዴት ነው? አርፋጆች እንደዛ ነው፣ አጨብጫቢና እልልባ ይሆናል። አንድ ሀሳብ ልናገርና እናንተ ቀጥሉ። እኔ ሎርድ ነው ታላቁን ልጠይቀው ነው የገባሁት ከይቅርታ ጋር በጣም ከይቅርታ ጋር ታላቁ ምናልባት ግሪክ ላይም ትንሽ ታውቃለህ እና ምናልባት አንድ ጥያቄ ልጠይቀ ፈልጌ ነው እና ካይ ኤሬ ማለት ምን ማለት ነው? ምናልባት ካይ ኤሬ እኔ አላቅም። ኦኬ አይ ታውቃለሽ። ለማንኛውም ምን ልብላችሁ ቅድም ስታነሱ ያው እንደው በግድ ዴቭም ሲል አንዳንድ ነገሮችን በግድ ወደ ራሳቸው ለመጠምዘዝ
ይሄ አካለ ጎዶሎ አምላካቸውን ወደ እኛ አስጠግተው የእናንተ ማምላክ እንደኛ አካለ ጎዶሎ ነው ለማለት አካል አለው ብሎ በቀደም ሲንጫጩ ነበር በሰሞን ላይ ማለት ነው። በግድ በቃ የኛና እናንተ አምላክ ይመሳሰላል ለማመሳሰል ማለት ነው። በእርግጥ እስልምና ክርስትናን ካልመሰለ ወይ መጽሐፍ ቅዱስን ካልመሰለ ህይወት የለውም፣ በራሱ ይሞታል ማለት ነው። አንዱ በቀደም ወጥቶ ምን ቢል ጥሩ ነው ኢሳይያስ 29:12 ላይ ያለው ማለት ነው። ደግሞ መጽሐፍ ማንበብ ለማይችል ይሰጡታል እሱም ደግሞ ይላል የሚለው ማለት ነው። ካኤሬ ማለት እሱም ደግሞ ይላል ማለት ነው። እቺን ነገር ይወስድና ካኤሬ የሚለው ሂራ ዋሻ ነው ብሎ ፈታው ማለት ነው። እና እንዲያውም መጽሐፋቸው ላይ ሂራ ዋሻ ብሎ ይላል፣ ስለ ነብዩ የተነገረው ከሂራ ዋሻ ይላል ብሎ ሲፈታው ስለሰማው ነው በቀደምነት ማለት ነው። እና እንዲህ አይነት በጣም በነፍሳቸው የተጨነቁ መሐመድን ነብይ ለማድረግ ወይም ደግሞ የመሐመድ ነብይነት ለራሳቸውም ያልተዋጠላቸው ሰዎች ድምፅ እያመሳሰሉ በጣም እየተጨነቁ ነው ያሉት። እና ይሄ በጣም ለኔ የሚታየኝ እንደዚህ እያጭበረበርክ የሆነ ነገር ለማድረግ እንዴት ቆይስ ነው ያልገባኝም። ታላቁ አልገባውም። ኢሳይያስ 29:12 ላይ ምን አለ? ያው መጽሐፍ ማንበብ ለሚችል ይሰጡታል፣ እሱ አላነብም ይላል። እንደገና ደግሞ ማንበብ ለማይችል ሲሰጡት ታትሞበታልና ምናምን አያነብም የሚል ክፍል አለ። እሱ አው ለመሐመድ ነው ትንቢት የተነገረው የሚል ድንቁርና ዘላለም ሲያደነቁሩን ነበር። ኢሳይያስ መጽሐፍ እንኳን እንዳለ አይታወቅም። እዛ ላይ ግን ምን ይላል መሰለ? ደሞም ይላል የሚለው ካይ ኤሬ ተብሎ ነው የተቀመጠው። ያችን ክፍል እንደውም ከሂራ ሁሉ ይላል ብሎ ፈታው። ከሂራ ማለት ነው። እና ምትለዋን ቃል ወስዶ አሁን እናን ይላል ነው የሚለው። ካኤሬ ማለት እናም ይላል ማለት ነው። አይቆና ማለት ነው። ችግር የለውም። ትክክል ነው። አዎ ይገርም ነው። ኤሬ ማለት ደግሞ ይላል ማለት ነው። ደግሞ እሱም ደግሞ ይላል ነው። እሱም ደግሞ ይላል የሚለውን እቺን ክፍል ወሰዱና ከሂራ ዋሻ ይላል አለ። ኦኬ አሁን ለምንድን ነው እንደዚህ የተጨነቁት እነዚህ ወገኖቻችን? መሐመድን ነብይ ለማድረግ የዚህን ያህል እየቆፈሩ ያሉት ለምንድን ነው? ሰላም የተነሱት ለምንድን ነው? መጽሐፍ ቅዱስ ውስጥ እየገቡ እንዲህ አይነት ነገር ድምፅ ቫውል እንግዲህ ከተመሳሰለ አይመሳሰልም። በእርግጥ ሂራ ማለት የቦታ ስም ነው፣ የሆነ የተራራ ቦታ ስም ነው። ካይሬ ማለት ደግሞ የሱ ኡስታዝ ቢኒ የሱ ኡስታዝ ድድብና ግን ተስተውለ ኢንጆይ ነው ማደርግበት ሳይሆን በጣም ደግሞ ድድብና በቃ ምንድነው መሀይም አይፈራም አያፍርም ይባላል። ወጥቶ ዝም ብሎ ስግጥ ብሎ ይናገራል እና መሀይምነቱን ያሳያል። ግን እኔ ነፍሳቸው በጣም ስለተጨነቀች እቺን ቅድም ዴቭ ሲያነሳ እኔ ሰሞኑን አይቼው ስለነበረ እቺ ነገር ላካፍላችሁ ብዬ ነውና ካለም ይድረሰው እስቲ ምናልባት ካኤሬ ማለት ከሂራ ዋሻ ተብሎ እንዴት በምን እንደተተረጎመ ቢነግረን ደስ ይለናል። ለማንኛውም አትጨነቁ። መሐመድ ሐሰተኛ ነብይ ነው፣ ሐሰተኛ ነው። መጽሐፍ ቅዱስ ውስጥ ገብታችሁ የትም ገብታችሁ በራሳችሁ መጽሐፍ እንኳን እውነተኛ ልታደርጉት አትችሉም። ምክንያቱም በራሳችሁ መጽሐፍ መስፈርት መሰረት መሐመድ ሐሰተኛ ነው፣ የልቡ የደም ስሩ ተበጥሶ የሞተ ሐሰተኛ ነብይ ነው። እሱን ማረጋገጥ እንችላለን። መጽሐፍ ቅዱስ ውስጥ ገብታችሁ እናም ይላል የሚለውን ከሂራ ዋሻ ብላችሁ እንደዚህ አይነት የሞኝ ነገር አታድርጉ። በእርግጥ የሚከተላቸው በጣም ብዙ መሀይም አለ፣ ብዙ ሞኝ የሚሰማቸው ስላለ እነሱን ካታለሉ ይበቃናል ብለው ነው መሰለኝና እችን ለማካፈል ነው የገባሁት። ቀጥሉ። መልካም ጊዜ ይሁንላችሁ። ታላቁ ይዘምርልንና አይምሯችን ይታደስ። አሁን እኮ እኔም ዘምራለሁ። ዘምሮ 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 ዋርኒንግ እንዳይሰጠን ዋርኒንግ ይሰጠናል። አረ አለቃ እንደውም ወዳሴ ማርያም ያባረኳቸው ኢንጂኒዎች ሊሰበስባቸው ነው መልሶ። አንተ ሰውዬ ተውተው ዳቆን ይል እንደውም ለፈተና አሪፍ ነው። ደህና ከዚህ ከባድ አጋንንት ከዚህ አጋንንት ተላቀው መጡ ስንልና ልጆቹን ድጋሚ ልታስኬዳቸው ነው። እንደ ረተው ይሄን ወንድሞች ድሮ ነበር ልጅ እያለሁ አንድ አካውንት ነው ያለው። አይመን አንድ አካውንት ብቻ ነው ያለው። እርቅ ይፈጽማሉ። ታዲያ እኔ ጋር በዚህ ምክንያት ታላቁ ይጨምቃቸዋል። አይዟችሁ ተመጡ። አሁን ዘምር፣ አታረሳሳ። ማይክ አንሳ። እኔ አሸበሽባለሁኝ፣ እያሸበሸብኩ ነው።
ታላቅ ቢኒ ያጨበጭባል። ዲያቆን ግን ከምራው እዚህ ላለ ልጆች አሪፍ ቆይታ ነበረን እና በዝማሬ ቢቋጩት ደስ ይለናል። እኔ እንዳላግዞት ኃይለኛ ጉንፋን ያዘኝ፣ ድምፄ ሁላ ተቀይረዋል። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ ቅድሳተ ስብሐቲከ ቅዱስ 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 እግዚአብሔር ዘእምቅድመ ዓለም ሀሎ ወይሎ እስከ ለዓለም። ይሄ ቅዱስ ቅዱስ የሰዓታት መግቢያ ላይ ያለ ነው እና እኔ ግን ስለ እመቤታችንም ስለተወራ እንድትነግር ዝም ብዬ ትጨምረላችሁ ብዬ ምንድን ነበር ያሰብኩት? ገና ይለለኪ ነው እንዴ? ምን ነበር ያሰብኩት? አይመን የሀሳቦትን እንዴት አውቃለሁ? ታላቁዬ ይፈተን እግዚአብሔር ልበው ኩልያት ይላል እኮ። ምንድን በቃ ሁሉም እንደባለኝ እንግዲህ ስለ እመቤታችን ያሰቡት ነበር። ሰራዊተ መላእክት መንፈሳውያን እለ ስዑላን በነደ እሳት ወክሉላን በነበልባለ ኃይል ኪሩቤል ይሴብሑ ወሱራፌል ይቄድሱ ወሊቃናት ይቤቡ ወማኅበረ መላእክት ለስብሐቲሁ ይትቀነዩ ይብሉ ኩሎሙ ሀቢሮሙ በአሐዱ ቃለ አውሥኦ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ ቅድሳተ ስብሐቲከ። እንዲህ ከተባለ በኋላ ወደ የዕለቱ ይኬዳል። በነገራችን ላይ ሥላሴ ከሆነ ባለ እግዚአብሔር ከሆነ እግዝእትነ ከሆነች እንደዛ። ወባቲ ግን ደስ ስለምትለኝ እሷን ልበላት። ወባቲ ለዛቲ ቤተ ክርስቲያን ስርዓተ
መላእክት አራያ ዘበሰማያት ቤተ ክርስቲያን ብትመሰል በጽርሐ አርያም ዘላእሎ ወቅድስት ድንግል በሰረገላ እሳት ዘይጸውርዋ ኪሩቤል እየንተ አርባዕቱ ገባቲሁ ለመንበር አርባዕቱ ጥቃተ ፍጥረቱ አዳም ዘመሬት ወማይ ዘነፋስ ወእሳት። በጣም ብዙ ነው። ገርማችኋል። እና ደህና ደሩ ሁላችሁንም። ይህን ድምፅ ይዘው ሰርጌ ላይ ሊቀድሱ አላደርገውም። ሚሊዮን ብር ቢሰጡኝ እኔ እኮ አይመን ታድለህ ጌታ። እኔ አሁን ምን ቀን ነው ጳላዲዮስ እና እፎይ ጋር የገባሁት አስባላችሁኝ እኮ። ኧረ ከእፎይ ጋርስ እንደው አይደርስም። እፎይ ይሻላል። እንደዚያ ምን ድምፅ ይህን ድምፅ ነው የሚያጋባብኝ። አይ ችግር የለውም እኮ አሁን ለሰርጌ ነው። አሁን እፎይ ቢቀድስ ደስ ይለኛል። ከእሱ ከታላቁ ለሰርጌ አሁን እፎይ ቢቀድስ ከታላቁ መልካም ነው ብዬ አስባለሁ። ይሄ ነገር አንተ ይዘትኩሩ እንዳለ ነው። ይሄ ነገር ችግር የለውም። በመካከል ላይ አዛን ካልኩ ነው በመካከል ላይ አዛን የሚል ድምፅ ልሰማ ትችላለህ። የአሞራ እንዲሰበሰብ ትፈልጋለህ እንዴ? ስማ ሙሽራዋ ደብረዋለች ማለት ነው። አይመን ሙሽራዋ ደብረዋለች። አይመን አይ አይደለም። ያን ነገሩ አልገባችሁም። ቅድም ከታላቁ ጋር ያን ክብራልን ግን በስንት ቀን ነው ያለፍከው? ምን ሰንታል ከብዶት ነበር አላለፈውም ማለት ነው። እሱን ዘሎን ነው። ምንድን ነው ያልከኝ? አልሰማሁም። እኔም እኮ ተማሪ ነበርኩ እንዳንተ ድቁና እና ባይገርማችሁ ቴክስት ኦልሞስት የዛሬ 15 ቀን ምናምን ቴክስት መጥቶልኝ ነበረ። አንተ እኔን አስባረህ አንተ ቀጠልክበት አይደል ብሎ ቴክስት አደረገልኝ። የሆነ አብረን የተማርን ድቁና እና እነሱ ኦልሞስት ሐሙስ ከሮብ አልፈው ነበረ እና ሳያቸው ደስ አለኝ። ድምፃቸውን ሰማሁና ማለት ነው ቤተክርስቲያን ሄጄ እና ሄድኩና ቀጥታ እኔ እማራለሁ አልኩኝ። አይቻልም፣ እነሱ ሁሉም ከሮብ አልፈዋል። ሐሙስ አርብ እንደዚህ ነው ያሉት ውዳሴ ማርያም እንትን እያሉ እና አይቻልም። እነኚህ ሲጨርሱ ኔክስት ተባልኩኝ። ኧረ ሞቼ እገኛለሁ አስተምሩኝ አልኩኝ። ከዛ እምቢ አሉኝ። ሄድኩኝ። ከዛ በሌላ ቀን መጣሁና ችግር የለውም እነሱ የፈለጉበት ቦታ ይሁን እደርስባቸዋለሁ እና እነሱ አሁን ከ2 ወር በኋላ ድቁና ይሰጣቸዋል። የአቡነ ጳውሎስ ይመጡ ነበር እንደ አጋጣሚ ፓትርያርኩና እሳቸው ሲመጡ ድቁና ይሰጣቸዋል። ስለዚህ አደርስባቸውም እነሱ አዳርሰዋል ተባልኩኝ። አችልም ስባል በጣም ከዛ አንድ ቀን ቁጭ ብዬ እንደዚህ እያየኋቸው ነው። ከዛ አሳዘንኳቸው መሰለኝ መምህሩና ጠሩኝ። ያ አደርስባቸውም ግን ዝም ብለህ አሁን ጀምር ኔክስት ላይ ይረዳሃል ምናምን አሉኝ። እሺ አልኩኝ። አየሁኝ ምንድን ነው የሚያስፈልገው? እንደዚህ ውዳሴ ማርያም ከዛ እንደዚህ ተባልኩ። እሺ ከዛ አየሁኝ 2 ቀን በደንብ አየኋቸውና በሳምንት ደረስኩባቸው። ከዛ በጣም ነው ወደዱኝ ማለት ነው። ከዛ በጣም ፈጣን ሆነ ሲይዝ እና ከዕለታት አንድ ቀን እኔ ተመትቼ አላውቅም እና ሰው እንትን ሲለይም አልወድም። ለካ ዱላ አለ ጎማ ዘው ነው የሚቀመጡት። እኔ ብዙም አልሰዋለሁ
አንድ ቀን ልጆች ሲመቱ ያለውኝ ግን እኔ ተሰራረኩም። እኔ ተነክቼ ስለማላቅ ጎማ እንትን አዞሩና ሜቢ ልጁ ይኖራል ቴክስቱ አለ ልኮልኝ ማለት ነው። እና ሲያደርጉት ጥብስ ሲያደርግ ዞር ብዬ ሳያቸው አንተን አይደለም እሱን ነው ምታው አሉኝ። ጎማዋን አነሳው አስቀመጥኩኝ። ምንም አላልኩ፣ አልመታወትም። ልጁን ጠብሰው ጣሉት። ከዛ ልጁ በዛ ቀራ፣ እኔም አቆምኩኝ። ሁለታችንም አቆመን ማለት ነው። የሚገርም ታሪክ ነው። ደስ የሚል ታሪክ ነው። አንተ እኔን አስቁመኸኝ አንተ ቀጠልከህ ለክርስ እንትኑ ላይ ምናምን ብሎ ቴክስት አድርጎልኝ እንቋይ ሜይ ቢ ቴክስቱ ካየሁት እንትን እለዋለሁ። ኦልሞስት 15 እንደዚህ አካባቢ ነው የጻፈልኝ። አብረን ተማርን። ምታወልኝ አልመታም ብዬ እና እኔ ተመትቼ ማለት በጣም ነው የምናደደው ሰው ሲመታኝ። ደግሞ አላጠፋውም እኮ እኔ ሳላጠፋ እኮ ነው ይነው አውርቶ በሱ ምክንያት እኔ ተመታው። ያ አይ ዋናው ቁም ነገር በቃ ምን ከምንድነው ስሙ የሚባለው ከአንድ ሊቅ ከአንድ ሺህ ሊቅ አንድ ልሂቅ የሚባል አለ። ከአንድ ሺህ ልሂቅ አንድ ሊቅ የሚባል አለና ያው ዋናው ክህነቱ ላይ ሆኖም እንትን የማይልበት ብዙ ነው ያለውና ዋናው ያም ባይሆን በሐዋርያነት እንኳን ማገልገል በጣም ትልቅ ነገር ነው። ድቁና እንትን ባይልም ማለት ነው። ብቻ አይ ደስ የሚል ታሪክ ነው። ደግሞ ተቀብለህ ቢሆን ደግሞ አሪፍ ነበር። አትሊስት ለሰርጌ ትቀድስልኝ ነበር። ኧረ እንኳንም አልተቀበለ። ይሄ ያስባል ተሰጦ ተቀበል ብለው ታንዙ ለጸሎት ሲባል ሱራ 66 26 ምናምን እንዴ እንደልታስፈጀን ነው እንዴ? ገቡባት ይላል። ግፍ ነው። እንደዚህማ አትሉኝም። ግፍ ነው ትላለህ። የዛዚያ ነው ቡሃሪ ብሎ ዛዚያ ነው ቡሃሪ ብሎ ዲያቆን ባረክ ሲችሉ አልነጋሁን እፎይ እንደውም ዲያቆን እኮ መሆን ትችላለህ እኮ ምናምን ቀለል አድርገው ነገሩኝና ቁራኔን አቀበሉኝ እንጂ ያው እኔ ዲያቆን ቢያረጉኝ እንዳይምን ምን አለ ሁለቱም ባለፈው ያልኩት ነበር። ከዚህ መንፈስ ወጣለሁ ሲለኝ ባላዲ ማንን ከተልት ወጣ ነው አትወጣትም አልኩት። እኛ አንተ መውጣት አለ እንዴ ስላት ማንን አስገብቶ አይመጣውም እንጂ ትላለህ። ስሞ የሆነ ጥያቄ ጠይቄው እኮ ነው እኔ የሐዲስ መንፈስ እየራኩ ነው ይላል እንዴ ስንቱን ካስገባ በኋላ እኔያስ ቃላዩት ያሰማልን። ዲያቆን እናመሰግናለን። ቀንተናል ስላለ በእናንተ አው ታላቁዬ ሳንሎት ምንድነው ቃልዮት ያሰማልን። አሜን አይሉም እንዴ? ብያለሁ እኮ ስላልተሰማ አፋቸው ቢዚ ነው እየበሉ ነው። ኦኬ እሺ ሁነ እነፎይ በቃ ማጠቃለያ ስጡና ነው ወይስ ተነምበል? ሰዓቱ ሄዷል መሰለኝ። ቢኒ በጸሎት ይዝጋው። እሺ ቢኒ በጸሎት ይዝጋው። ቢኒ የለም መሰለኝ። ቢኒ ነው ከኔ አይደለም የተቋረጠው። አይ መኖር እንኳን አለ ዝም ብሎ ትላለህ በልባላችሁ ዝምት። ኦኬ እሺ ብቻ እንደው ስሙ እግዚአብሔር ነው እንደዚሁ እንዳለን እስከ መጨረሻው ፍጻሜያችንን ያሳምርልን። ግን እንዴ ታላቁ እያሉ ታላቁ ማይኮት ነው እሱ እንዴ ያንሱ ታላቁ እፎይ ይዘምር ግን እያሉ ነው በጣም ከስር። እሺ እኔ ደስተኛ ነኝ። ያ አንድ ዝማሬ እፎይ ብዘምርልን መልካም ነው። መቼም አልፍ ያለው ብላ አይደል? እስኪ እንገምግም ትላለህ። ቦስ አሉ
አለው እየሰማችሁ ነው። አቤት በስመ አብ አቤት በስመ አብ አቤት በስመ አብ አቤት ዲያቆ ምን አሉ እንዴ? ፎይ ዘምሮ ነው እኮ ኮሜንቱ እንዳላዩት በጣም ከፋተኛ ነህ ያልኳችሁን በመረጃ ላሳይ ብዬ እኮ ነው። ዋሸ እንዳትሉኝ። ይታያል። አዎ ይታያል። ትንሽ ግን ራቅ ያደረጉት ሰለሞን አለ ከድቁና አስባረኸኝ አንተ ቀጥ ነገስክበት ይለኛል። ጀለስም ከዛ በኋላ ከዛ በኋላ ገብቶ ያቀባል። ወይኔ አቆመ። እሱም ነው የማቆምኩት። ቀልዳለህ እንዴ? እኔ በቃ እኔማ እንትን አልልም። አሁን ትዝ ብለኝ እኮ ነው እናንተ ስትሉ ድቁና ምናምን ስትሉ እኔም ኤክስፒሪየንስ ዳርጊያት ነበር እና በጣም እኮ ነበር የሚወዱኝ መምህሩ እና በጣም ፈጣን ምናምን ጎበዝ ምናምን እያሉኝ ከዛ ስመታ በቃ አልፈልግም ድቁና እንደውም እኔም ትቀበላለህ ብሬ እንደውም ተብዬ ተነሱ ጋር ደርሼባቸው ምናምን ኦልሞስት ወርም አልተማርኩ እኮ ከአንዳንድ ደረስኩባቸው ማለት ነው። ከዛ ቀበላለህ ምናምን እንደውም ድቁናውን አልፈልግም ማለት ይሄኔ እንደናንተ ነበርኩ። ኤኒዌይስ አይ ከኛ በላይ ነህ አታስብ። እፎያች ና መዝሙር ጋሻው ተባለው። እስኪ መዝሙሩን ጣል አድርገን ልዘምርላችሁ እንዴ? እያሉ እንግዲህ ዘመር እያሉ ነው። ቤቴ ግን ሳራ ይሁን ሀበሻዊት ቃል ከበሮ ዙፋን ይሁን ለበጎ ነው። አላ ማርያም መቅዲ የሩራኤል ፈሪ መቅዲ አቢቲ ኤልሳ ጽጌሬዳ መቅደስ ኑፍ ከንድል ልጅ ቃል ፈሪ መቅደስ ተስፋዬ ጠጅቱ መቅደስ ኮኪ። ይሄ ግጥም ነው፣ ወደፊት የሚወጣ መዝሙር ነው። አሁን ጨርሳችኋል። መቅደስ ማናት ይጣራልን? ምንድን ነው 9 ጊዜ ነው መቅደስ ማናት ትላለ? አዎ ቤተ መቅደስ ነዋ። የክርስቶስ መቅደስ ውጭ ሌላ የምታውቀው መቅደስ አለ እንዴ? እናንተ ያው እግዚአብሔር መቅደስ ናችሁ። የትኛው መቅደስ ነው የምታወራው? የአዲስ ኪዳኑ መቅደስ ነው እያወራላችሁ። መቅደስ የምትባይልኝ ምን ማለት ነው? ከክፊልን ማነሽ? መቅዲ መቅደስ የስራሽን ይስጥሽ ብለናል። መቅደስ የሰራዋን ይስጣት። እኛ ራሳችን እኮ መቅደስ ነን። በክርስቶስ አልተቀደስክም እንደ አንተ ሰውዬ ምን ማለት ፈልገህ ነው? ይኸው ከሃይማኖት መጀናጀን የሚከብደው ይሄ ነው። አንድ ነገር በእንኮ አልተጠቀምክባትም። መቅደስ ነበር ስትል የነበረው አይደለም። አሁን ምናምን አንድ በልታ አይደል መቅደስ ምናምን እንዴት ነው ይሄ ነገር? ይጣራለን እንጂ እና መቅደስ አለባችሁ በሁሉ ነገራችሁ። የአባቷ ስም ምን ያደርጋል? ከመቅደስ አትራቁ፣ ከቤተ መቅደሱ አትራቁ። አይደለም የአባቷ ስም ምን ያደርጋል ነው። መቅደስ እሺ ይሁን እና ማናት? የአባቷ ስም ማን ነው? እሺ ማን ነው? ያ ያውቀው ውሸት ነው። መቅደስ ማለት ነው። ከዛ አይደለም አዳሪ በማደሪያው ይቀደሳል። ይሄን አታውቅም? ማደሪያ በአዳሪው ይቀደሳል። አሁን መቅደስ አዳሪው በማደሪያው ተቀድሶ ነው። የአባቷን ስም መጥራት አይደለም። እኔ ምኑን ከምን አገናኛችሁት እናንተ? ኧረ እርሶ ከባድ ሰው ነው። እናቴ እርሶ ከባድ ሰው ነው። እኛ በቃ ምንና ያ እንትን አደረግከው። ያ ኡስታዝ መንገድ ላይ ዳዋ እያደረገ ቻይናው ሲያልፍ በቻይንኛ የሰበከውን አላየክም? እሱ ከኔ ኮርጆ ነው። ልሳን ከኔ ኮርጆ ነው። ባለፈው ልሳን ሰብኬ ሰምቶ ነው ውሽንሻ ብዬ የሰበኩትን ልሳን ኮፒ አድርጎ ሄዶ በሁለተኛው ቀን ቻይንኛ ልሳን ብሎ ይላል። እኔ እና እሱ እንደውም እንግባባለን። እንደውም ብንወያይ ወይ ጥሪ ላቀርብለት እንደ በቻይንኛ ብንወያይ በልሳን
ሹንሺ ማለት እኮ ነው። ዝም ብለህ ቀልሳን እንባባላለን። እሱ ይላል እኔ እምላለሁ። ከዛ ምንድን ነው ያለው? ይሄ ማለት ምን ማለት ነው ያለው? እኔ ስተረጉም አይቶ እኮ ነው። ባለፈው ከምር ኮርጆ ነው። እኔ ባለፈው እያልኩኛን ነበር፣ ተዛ እየተረጎምኳን ነበር። እንዲህ ማለት እንዲህ ነው እያሉ ሙስሊሞቹ በደንብ ለቀውት ነበር። ካያችሁ ቆራርጠው ያውፎ የጨለለ አበደ ምናምን ብለው ቹንጃንቻ መጥቶ እያልኩኝ ይሄ ማለት መሐመድ ሐሰተኛ ነብይ ነው ምናምን እያልኩ እየተደጎምኩ ነበረ። እሷን ወስዶ ነው በሁለተኛው ቀን ቻይንኛ ብሎ እሱም ጀመራት ማለት ነው። እነሱ ጋር ተለቆ ሲያየው ጊዜ አንዴ ፎይ ቻይንኛ ሰበከ ምናምን ብሎ ነው። እስቲ ደግሞ ቀጣይ ጂኒኛ ጀምር። እኛ ዝምድና የለንም ከነሱ ጋር ባላንጣ ነን። ሁሌ ቁርአን ይቀሩ የለ እንዴ? ደረብረብ ወሬ ይመጡበት የለ። እኛ ቁርአን ስንቀራ በአማርኛ ነው። ታላቁን ጠይቀው እና ታዲያ ቋንቋ መርጦ ነው የሚመጡት። ወደ ድርብርብ ሆነው የሚመጡት አረብኛው ላይ ነው፣ አማርኛው ላይ አይደለም። ለጅኒ ማይመች ቋንቋ ነው አማርኛ። አረብኛ ነው ሲውቴብል የሆነ ለነሱ ተመቺ ተስማሚ ጣፋጭ የሆነላቸው ቋንቋ አረብኛ ነው። ሲሰሙት ገና ዋው እያሉ የሆነ ሰድቤት እያደረጉ ነው የሚመጡት፣ እያለከለኩ ምናምን ነገር ይሄ ድምፅማ እያሉ ይሁን። እሺ እስቲ እና ለማንኛውም ደርሰማም ጂኒ ይሸናባቸዋል የሚለው ሜታፎሪክ ነው አላለውም? ሲቀሩም ሜታፎሪክ ነበረ። ከባድ ነው ያጋንንት ነገር። ለማንኛውም መዝሙሩ ግን አታራሳ። ሜታፎሪክ ከሆነ ለምን መታጠቡ አስፈለገ? ካደ ዛዝ ፖይንት አይደለም እንጂ እየጠሩ እያሰለሙት መታጠቡ ሜታፎሪክ ነው። ቂጡ ላይ ሲፈሳ አየር ሲነፋ ሜታፎሪክ ነው። እንደዛ ከሆነ ለምን ይታጠባል? ሜታፎሪክ ነው መታጠቡ ራሱ፣ አየሩ ራሱ ሜታፎሪክ ነው። አክቹዋሊ ሜታፎሪክ ነው የሚለው እሱ የመጣው ከ15ኛው ሴንቸሪ በኋላ ያለ እይታ ነው። ሲያድር ሜታፎር ነው፣ እንትን ሲል ሜታፎር ነው። ስፔሲፊክ ቦታ መርጦ ያድራል እንደ ሜታፎር ከሆነ የላኛው የአፍንጫ ክፍል ላይ ነው የሚያድረው እያለ ሜታፎር እንዴት ነው? ስፔሲፊክ ማደሪያውን ጠቁሞህ ከዛ እየተጣጠብክ ከበላ ከጠጣ ደግሞ ለምንድን ነው እሱ ማይሸነው? የሚተኛብህ የሚያድርብህ ከሆነ እንዴት ይሰሸናል? የወንድ ዘር ፈሳሹ የሚያፈስ ከሆነ አይሸናም ማለት ይቻላል? ግንኙነት ያደርጋሉ የሚለውን ከተቀበሉ አይሸናም ማለት እንዴት ነው ማይቻሉ? ከባድ ነው። የማይመጣው ነው። መሐመድ ግልጽ ተናጋሪ ነው። ለሁሉ ነገር መዝጊያው ምንድን ነው? መሐመድ ግልጽ ተናጋሪ ነው። ፔሬድ። ከመሐመድ በላይ እውነትን የነገረ አለ ወይ? የለም። እና መሐመድ ግልጽ ተናጋሪ ከሆነ ከመሐመድ የተሻለ ማንም እውነትን ተናጋሪ ከሌለ ሰንበዲ መጥቶ አይ መሐመድ ያለው ሽንት ያለው እንደዚህ ነው ካለ መሐመድ ግልጽ ተናጋሪ አልነበረም ማለት ነው። የደበቃቸው ነገሮች ነበሩ እና ይመቻቸው። እኔ ሸንቶብኝ አያውቅም፣ እኔ አይሸናብኝም። እነሱ ይዛው ይግማሙ። ወደኋላ ሄደህ ብታየው የመለሱት መልስ እስከዛሬ ሲመልሱት የነበረው መልስ ጠቅላላ እንዳለ ከፍረዋል። እንዳለ ኢቭን ቁርአን እንትን ያለውን በላችሁ የሚለውን ዳኢፍ ነው ብሎ ያላለ ሁለት ኡስታዞች ደግሞ የሚታወቁ ራሱ ከተራራ ላይ ሊፈጠፈጥ ነበር የሚለው መሐመድ እሱም አይልም ብሎ የሸመጠጡ አሉ። አስበዋል። እንዳለ ወደኋላ ሄዳችሁ ብታዩት እስልምና ላይ ሲመልሱ የነበረው እንዳለ ውሸት ነው እንዳለ። እነዚህ ሰዎች እንዳለ ከፍረው እያከፈሩ ትናንትና እኔ ቤት ዳኢፍ አዲስ ነው ያለው ቁርአኑ። ቁርአን አቅርቤለት ዳኢፍ ነው አልቀበልም ያለኝ
እሺ ገሪ ነው። የሆነ ጊዜ ደግሞ ይሄ አንተ ቁርአን ነው እንጂ በፍጹም የኛ እንደዚህ ሊል አይችልም ብሎኛል። ያጋጥማል። እኔንም በቀደም ብለውኛል። ሐዲሱን ከፍቼላቸው አይዘውት ምንድን ነው ያለኝ? ይሄ አንተ አሳትመው ነው አለችኝ እንጂ ሐዲሱ የሆነ እሺ ስለማያውቁት ነው። ቁርአንን ይሄ አንተ ቁርአን ነው ካለኝ እኔ አይምን ዳይፍ ነው ካለኝ ቁርአን እኮ ነው ዳይፍ ሐዲስ ነው ይሄ አልቀበልም። ምንድን ነው የምትግባባው ከዚህ ሰው ጋር ካለ በፍጹም ይሄ ኧረ ቁርአን ነው ዳይፍ ነገር ለቃቅመህ ነው መቼ አራድዬ ልጅ እንደዚህ ዳይፍ ብለህ ጣለው። ለምን ቁርአን አናሳትምም? ታላቁ ለምን አንጽፍም? እኛ ራሳችን መገለጥ ለምን አይመጣልንም እንዴ? ለምን አንጽፍም? ትክክል እኮ ነው። ግን እኔ ነኝ ሳባ ነብይ መሆነው እኔ ነኝ። ሰማ አንዲት ዋሻ እንፈላልግልሃለን። አንተን ነብይ ማድረጉ ምንም ችግር የለም፣ ቀላል ነው። ነብይ እናደርግሃለን። ግን ትልቁ ችግር በዚህ በ21ኛው ክፍለ ዘመን ማን ከዲጃ ይሆናል፣ ማን አይሻ ይሆናል፣ ማን ይቅርብኝ፣ እንደው ማን ይቅርብኝ እንዴ! አስበዋል። ጅብሪል ሊጨምቀኝ ሲመጣ ቀሚስ ፍለጋ ስሮጥ አስበዋል። ቀሚስ ላይ እንትን ፈቀፍቅ ነበር ስትል ሚስወጣ አንተ የሚፈቀፍቅ ይፈቅፍቅ፣ እኔ ከሚፈቀፈቅላቸው አይደለሁም። የመሐመድን ነብይነት ለምን መሐመድ እንደውም በቃ እንደዛ ከሆነ በቃ ቃል ደግሞ ውሃ ዞር የሚከተለኝ ይሆናል። ድንጋይ ለቃሚ ሳባዬ የሆነ አቡሬራ ታረገኝ አቡሬራ ትሆናለህ። በቃ መደበቂያ አታ አቡሬራ በቃ ማግቢያ ጥቻለሁ። ብልቴ ልስለመው ያለው ብልቴ ልቁረጠው አለ። ማግቢያ ጥቻለሁ። ካካሲል ጣራ ላይ ወጥቶ የሚያየው ማሜ ካካሲል ጣራ ላይ አስበን ካካ እያልኩ አሁን ቃልጣ የሆነ ፎቅ ላይ ወጥቶ እኔን ነው ማየት። አሁንም አለ እኮ በነገራችን ላይ እንትን አሁን እንደዚህ ምን እንደዚህ ቢያደርገው ኦኬ፣ እነሱ ያጥባሉ ነው የሰማሁት። ያጥባሉ እነሱ በስነ ስርዓት። አዎ እኔ ስለማቀም ምን አለ የሽማግሌዎቹን ተከትለው ሄደው ሽንት ቤት ተከትለው ይሄዳሉ። አዛን የሚሉ ሽማግሌዎች ምናምን ካሉ ወይም ሌሎችን እና ልክ እንደጨረሱ ውሃ ይዘው ሄደው የሽማግሌዎችን እንትን የሚያጥቡ ጩጮዎቹ ናቸው፣ ደረሳዎቹ ናቸው ሙሉ ማለት ነው። እና ቅዳሴ የለ፣ ማህሌት የለ፣ ሰዓታት የለ፣ ኪዳን የለ። ምን ይሰራሉ? እውነቴን ምንም የሚሰሩት ነገር የለም። ስለዚህ ያው ወደ ስራ ይገባሉ ማለት ነው። በዛ አርጉ እናንተ አስበዋል። ማሜስ ድንጋይ ነው አምጡልኝ የሚለው። እኔ እኮ ግራ የሚገባኝ ሰውየው ቆይ ካካ ካደ በኋላ ካካውን ፍለጋ እኮ ይሄዳሉ። አሁን ኪታቦቻቸውን እንትን እያሏቸው ነው እንጂ ሸምዘውባቸው ቢያገኙት ይበሉታል ማለት ነው። ምክንያቱም ኤቭሪቲንግ ከሱ የወጣ ንጹህ ነው ተብሎ የሚታመነው ምድር ትውጠዋለች ይላሉ። ከዛ እኔ ምድር ካካውን ትውጣለች የሚባለው ማቀው ምንድነው? ጂኒ ነው ሴጣን ነው ምንድነው? የሆነ ብቻ እንትን አለ ቡዳ ምናምን አይ ቲንክ እንደዛ ነገር ሮማርስ ነው አይ ዶንት ኖ ኤግዚስት ማሻላቅም ግን ካካቸው አይገኝም ሲባል ልጆኝ የሰማ ነበረ። የማሜን ፍለጋ ሄዳሉ ያጡታል። እና ጣራ ላይ ወጥተው አንተ አስብስ ያው ማሜ ካካ ሲል ጣራ ላይ ወጥተው ሲሾፉት ምን እናገኛለን? ወይ ምን እየመሰላቸው ነው? በአላህ ይሁንብኝ ነብዩ ሸክላ ላይ ቁጭ ብሎ ሲጸዳዱ እኔ ጣራ ላይ ሆኜ አይቻቸዋለሁ። ወደ ኢየሩሳሌም ፊታቸውን አዙረዋል።
ነብይነት ይቅርብኝ። እነዚህ ያስባል አላህ ይሆንብኝ። እፎይ ካካሲን ፎቅ ላይ ሆኜ ተደብቄ አይቼዋለሁ። ታፋው ቀይ ነው ወይን እንትኑ ቀይ ነው ይላሉ። ከዛ ከንት አሁን ይሄ ምንድን ነው? ጭኔ ከነብዩ ጭን ጋር ተነካካና ቀሚሳቸው ተገለበ። ሳየው ጭናቸው ቀይ ይሆናል። የዛን ቀን እንግዲህ ደም ቀዝኖ እንደሆነ ማን ያውቃል? ወይኔ ይህንማ የዘገበው አቡ ሁሬራ የሚባለው ሰውዬ ምን እንዳለ ታውቃለህ? ታላቁ ሐዲስ አልሸመድድም ነበርና ነብዩ ዱዓ አረጉልኝና ሊይዝ አልቻልኩም ሐዲሶትን ምን ይሻለኛል ሲላቸው ጥምጣም ፈታሉኝ ሻርፕን። ከዛ ፈታውና ዘረጋውት። ከዛ ቋጠሩትና ከዚህ በኋላ ትይዛለህ አሉኝ። አሁን የነገርኳችሁ አንድ ቋጠሮ ሐዲስ ነው። ሁለተኛ ቋጠሮ ሐዲስ ብነግራችሁ ትገሉኝ ነበር፣ አንገቴን ቆርጣችሁ አርዳችሁ ትገሉኝ ነበር። ምን ያህል ክፉ ሐዲስ ቢ አቡ ሁሬራ እኮ ነው የሚለው። አቡ ሁሬራ ሙሐመድ አቡ ሁሬራን ሲያገኘው ሲውል አስበዋል እንዴት እንደሚጨርሱ። ኧረ ከባድ ነው በጣም። በባይዘውያችን ላይ ገና 11 ሰዓት የምንነሳ ሰዎች ነን። ኧረ እንተኛበት። ተው በጨዋታ እስቲ እንዳይወርዱ እንትን ይበሉ ያዘጉ ነገር። ኧረ እኔ ምኑን አውቄው እናት እዛው እንደከፈታችሁ ዝጉት እንጂ። ማን የከፈተው? እርሱ አይደሉ እንዴ አስተባባሪው? በሉ ጨርሱ። እየጠበቅን ነው ታላቁ። ዲያቆን እሺ፣ ማሄር ካሉ ይጨርሱ። እሺ በቃ እንግዲህ በያላችሁበት አቡነ ዘበሰማያት በሉላችሁ፣ ከዛ እንዘጓለን። ምን ማለት ነው? አስብል እንጂ እንዴ ድቁነት ሰጠ ዝም ብሎ ነው እንዴ? ቀጥል። እሺ እንግዲህ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይሎ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለኪ ሰዓዴው ጸልይ ምህረት በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም አሜን ወአሜን። ለይኩን በሉ እንግዲህ ወገን ቃልዬ ለምለም ካለች አስገባትና ፎሎ ያርጓት። አካውንቱ ተዘግቶባታል። አሜን አሜን። ወይ ወደገደሉ ገባ ራስቸው ነበር ታውቃለህ፣ ሰው እንዳይወጣ። እሺ ችግር የለም። ለምለም አለች። እስቲ አንድ ቁጥር ጻፊልኝ ካለሽ። እቹትና ገብታለች እንዴ? የታለች? የትኛው ነች እንዴ? ለምለም እንዴ? ዲያቆን እሺ ይቅር በሉኝ። ለምለምን እሺ ፎሎ አርጓት፣ ቤቱንም ፎሎ አርጉ፣ ቃልንም ፎሎ አርጉት፣ ሁሉንም በቃ ፎሎ አርጉ። ለምለም ተዘግቶባት ነው አካውንቷና ዋናው አካውንቷ ጎበዘታችን ነች። ሁላችሁም ፎሎ አድርጓት። እዚህ ያላችሁ ሰባ ምናምን ሺህ ያላት ነች እንዴ? ለምለም ሰላም በይስኪ እህታለም ድምጽሽን ነው። ሰላም እንዴት ናቸው? ህፃናት አሉ ዝም ያልኩት ለዛ ነው። ሰላም ብያለሁ። እሺ በቃ ለምለምን ያው ታውቋታላችሁ ያለ ሁላችሁም ዘግተውባታል። ፎሎ አድርጓት ሁላችሁም። አሁን
ፎሎ ያደረጋችሁ ገና 200 ምናምን ሰው ፎሎ ያደረጋት አዲስ አካውንት ነው። እስኪ ሁላችሁ እስኪ 1000 ያስገባች ቪዲዮ እንኳን ማብራት እንድትችል እስኪ ገና 200 ምናምን 300 እስኪ ሁላችሁም 805 ሰዎች አላችሁ። ሁላችሁም አድርጓት፣ ሁላችሁም ፎሎ አድርጓት። ዋና አካውንቷ ተዘግቶባት ነው። እሺ እስልምና ላይ መስራት አዛ ነው በጣም። እሺ ገና 300 ምናምን ነው። 500 ሰው ይቀራል። ሁላችሁም ፎሎ አድርጓት። ለምለም የተዋህዶ የምትለው ማለት ትልቁ ላይ ከአይመን ጎን ያለችዋል። ከቻላችሁ ከቤላ ላይ ያነሳችሁ ወደ ለምለም ዞር ዞር አድርጉት። እናንተ እንዳታረጉት አውቄ ይመስላል። ተው እንጂ እህታችንንማ እህቶችን የአይሁድና የሳምራውያን ሴቶች ይመስል ታጣላቸው ነው። 400 እስኪ ሁላችሁም አድርጓት። ገና 400 ሰው ነው ምናምን ያደርጋታል። 800 ሰው ነበራችሁ፣ 700 ምናምን አላችሁ። 800 ሰው እንፈልጋለን። በእርግጠኝነት አዲስ አካውንት ስለሆነ አላደረጋችኋትም። ስለዚህ ሁላችሁም አድርጓት፣ ሁላችሁም አድርጓት። በቃ 417 19 25 አሪፍ ነው። ሁላችሁም ስንት የተመታ ኮሚቴተር አለ በጌታ ስም። ምን ብሎ እንደጻፈ አይተዋል? ምን ብሎ ነው አላየሁትም። ባታዩ ይሻላል። ባታዩ ይሻላል። እሺ ገና 400 ኧረ አድርጓት። ግማሹ ሙስሊም ነው እንዴ? ሙስሊሞችን ብትሆኑ አድርጓት። ምንድነው አይሁዳችሁም ትጠቀሙባታላችሁ። ስንት ውይይት አድርጋ የለ ታስተምራችኋለች። ደግሞ እንወዳችኋለን እና እስኪ 480 ምናምን ሰው ነው። እሺ እስኪ ከፍ አድርጉት በደንብ። ቤላ እስከዛ ሰላም በይ። ቤላ መስጊድ ውስጥ ነች። ይመቸታል ብለን ትላለህ። የቀረሽ ነው ቆረ ዲቫ ትረብሽ ትላለህ። ላሰግድበት። እሺ እንዴት ናችሁ ሁላችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ጭራሽ ሴት ልጅ ኢማም መሆን ጀመረች። የዘመኑ ሙስሊም እንኳን አልተቻለም። የሴቶች ስፍራ መጨረሻ ላይ ነው ብለዋል ነብዩ። ጓዳ ነው እንኳን መስጊድ ሳይሆን ጓዳ ነው ሴቶች መስጊድ ያለባቸው። አለ እግዚአብሔር ይመስገን። እንዴት ናችሁ ሁላችሁም? ሰላም ብያለሁ። አክቹዋሊ ፕሮግራም ነበረ መሰለኝ እና እንትን ብዬ ነው የመጣሁት። እንዴት ናችሁ? እና የለሚ አካውንት እንደሆነ እኔ ራሱ አሁን ገና ነው ያወቅኩት። እና አዎ አርጓት በደንብ እሷን አርጓት። በዚህ ከአንቺ ይቀንሱ ፈቃደኛ ሆንሽ። ኧረ አያችሁ ምን አይነት ቸርህት እንደሆነች። በጣም አደራ ግን በውስጥ መተሽ እንዳሰድፊኝ። እሺ 511 ለሞጆ ምናምን ይቀረኛል ወይ ለምን እንባ የመጣ ቸርነቷን ስሰማ ሶፍት ምናምን አጣው። ይሄ አንደኛ ነው። እንባ የመጣ ደስ ይላል። እሺ እንግዲህ አርጓትና ኮፎብ ኤክስ በደንብ እንትን በሏት። ኮፒ ሊንክ ማድርጉላት። ቪዲዮ መስራት የምትችሉ ቪዲዮ ሰሩላትና እንትን በሉላት፣ አስተዋውቁላት። 1000 ያስሞሏት። እሺ ስንት ነች አሁን? ገና ነች። 1000 ብቻ ሳይሆን ቪዲዮ እንድትከፍት በጣም ብዙ ፎሎወር ያስፈልጋታል። ጌታን 592 ፎሎወር ነው ያላት።
ከ70,000 ወጣ አስባችሁታል ወይ? ኧረ ችግር የለም ወንድም ችግር የለም። ለጨዋታ ነው ያነሳሁት። ይቅርታ አትቀበልም ማለት እና በቃ መልካም አዳር ያዕቆብ ሌሊት ያርግላችሁ። ወዳችኋለሁ። የነበረን ቆይታ ድንቅ ምሽት ነበር። እንግዲህ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ደህና ደሩ አይመንዬ፣ ሁላችሁንም። እሺ ቃልዬ እግዚአብሔር ይስጥልን። እንግዲህ መጨረሳችንንም እንዲያሳምረው ላለው ሁላችንንም ያው ከዛም የመጣ ነውም እዚህም ያለ ነውም እንደገና ክርስቲያኖችም ሁላችሁም ያልመጡትን ደግሞ ወደ ቤቱ ይጋብዝልን እግዚአብሔር ብለን ሁልጊዜ እንጸልይላችኋለን። ለምለምዬም ፎሎ አድርጓት። ሁላችሁም ደህና ደሩ። ማሂር ምናምን ደህና ደሩ በሉንና ለዝገው። እሺ ሰላም ልበላችሁ። ዲያቆን ሰላም ብያለሁ ሁላችሁንም። ኦኬ ለምለምን ፎሎ አድርጓት። ያው የምታውቋት ልጅ ናት። ምን ነገር የማይጠበቅበትም ገስት ላይ ከገባችን ፎሎ አድርጎ አከፍሉበትም ለማለት ፈልጌ ነውና በተረፈ በጣም የምር በጣም ደስ የሚል ምሽት ነበረ። እግዚአብሔር ይመስገን። እና ክርስቲያኖች ማለት ክርስቲያኖች ስል ከመጀመሪያው ነው ገና ከልጅነታችሁ ክርስቲያን የሆናችሁ እውነት ዛሬ የተረዳችሁት ነገር ያለ ይመስለኛል። ሰዎች በምን ልክ ዋጋ ከፍለው ወደ ብርሃን እንደሚመጡ ወደ እግዚአብሔር መንግስት በምን ፈተና ውስጥ አልፈው እንደሚመጡ በምን አጋጣሚዎች ውስጥ እንደሚያልፉና እንዴት እንደነበሩ ነገሮችን ታስተውላላችሁ ብዬ አስባለሁ። ስለዚህ በእጃችሁ ያለ ወርቅ እንደ መዳብ እንደማታዩት ተስፋ አድርጋለሁ። ገና ከጅምሩ እግዚአብሔር በክርስቲያን ቤተሰብ ውስጥ እኔ ይገርመኛል ባይዘይ ማለት እዚህ ምድር ላይ በጣም ቢሊየንስ ሰዎች አሉ አይደል? ያለፉትንም የሚመጡትንም አንድ ላይ አስባችሁት ማለት ነውና ቢሊየንስ ሰዎች በዚህ ምድር ላይ ያልፋሉና ከነዛ ውስጥ ግን ክርስቶስን አውቃችሁ በክርስቶስ የክርስቶስን ልጅነት አግኝታችሁ ነው የምትኖሩትና አንዳንዴ መመረጥ ነው ባይዘይ ከሀብታም ቤተሰብ ከባለጠጋ ቤተሰብ ወይም ደግሞ ከትላልቅ ካላደጉት ሀገራቶች እንደዛ አይደለም ፖይንቱ ምንድነው? የማንን እውነት የክርስቶስ ነው ነን ወይ? ክርስቶስን አውቀናል ወይ? አምላካችንን አውቀናል ወይ? እቺ የተቀደሰች ምድር ላይ በዚች በተቀደሰች ቤተክርስቲያን ህብረት አርገን ከመላእክት ማህበር ህብረት የምንጨመርኛ እግዚአብሔር መርጦናልና ስለዚህ እንደ ቀላል የምታዩት ነገር መሆን የለበትም። እንደዛም አይደለም ማለት ነው እውነታውና ይሄንንም የምታዩት በቅርብ ነው። እዚሁ ወንድሞቻችሁ ዛሬ የመጡትን ወንድሞች ማለት የሚወራ ማለት እንደዚህ አሁን የነሱ የህይወት አጋጣሚያቸውን ያካፈሉበት መንገድ ምናምን ቀለል ያለ ነገር ሊሆን ይችላል። ግን እንደውም ታስታውሱ ከሆነ ደግሞ በቅርብ መጥቶላችሁ ከሆነ አንድ ግብፃዊ እንዲሁ ፒቲሽን የተፈረመለት ነበር አይደል? ከሃይማኖት ስለወጣ ብቻ የደረሰበት እንደነበር እና እነዚህ ወንድመቶቻችን ከዛ ጨለማ መውጣት ወደዚህ ብርሃን መምጣት ምናቸውን አይሲዘው ነው ህይወታቸውን ማለት ነው። በህይወት ስላሉ ዛሬ ስላሉ ስላወሩን ስላገኘናቸው ላይክ መሆን ስላልቻለ ነው ማድረግ ስላልቻሉ ነው እንጂ ተከልክለው አይደለም። ስለዚህ ይሄ ሁሉ ዋጋ ተከፍሎበት የሚገኝን ብርሃን እኛ በነፃ አግኝተናልና እግዚአብሔር ይመስገን። እንማር። እኛ ክርስቲያኖች በደንብ መማር አለብን፣ በደንብ ማወቅ አለብን። ሞሮፍ ደግሞ ከዚህ በኋላ ያለውን እንግዲህ እንደ ድሮ አይቀጥልም፣ እንደ ድሮ የሚሆን ነገር የለም ብዬ አስባለሁ። ልጆቻችን ቀጣዩ ትውልድ ማወቅ ያለበትን አውቆ መማር ያለበትን አውቆ ተምሮ ኦኬ በዛ መንገድ ነው መምጣት ያለ ኦኬ እሺ፣ እናመሰግናለን ልጅ ኢያሱ። በጣም ካላችሁ ሳትወልድ አውራ ነው ነገሩ። እያስለቀስክማ
እንግዲህ ያልወለዳችሁ ቶሎ ቶሎ አውሩ ስላለ እስከምንወልድ። እሺ አላዛርና በቃ ቻው በሉን እንዴ፣ ቻው በሉና እንትንም በል ሌሊት ተጓዥ ነን። ዳማ ቻው በሉ። እሺ ደህና ደሩላችሁ። እሺ አላዛር ሳትወጣ አጌንስት አውራ እንዴ፣ ቻው በለን እስቲ። አይሙዬ ሁላችሁንም ሰላም ብያለሁ። መልካም አላልላችሁ። አይመሳሰልም የነዚህ ሁለት ሰዎች ድምጽ ግን መስማ አላዛርና አጌንስት። የሆነ ሰዓት አላዛር ነው እንደ እያልኩ ነበር አጌንስት። ኦኬ እሺ ቤላም ቻው በይንና ለሚም ምናምን ማሂር ካለ ቻው በሉ። እሺ ሰላም ደሩ። አመሰግናለሁ። እሺ በቃ እኔም ልቀጥል። ደህና ደሩ ሁላችሁም፣ እዚህ ነበራችሁ ከታችም ከላይም ያላችሁ ደህና ደሩ። እናመሰግናለን። አይመን እሺ ቤላ ያተትፌታች ዳማከሴ አንቺ ቀልቀል ደህና እግዚአብሔር ይመስገን። በነካፍሽ ቻው በይ። በቃ ሪካርድ ደርሰሽ ደህና ደሩ በሉ። ልዘጋው ነው ቤቱ። በሰላም ደሩ ዲያቆን፣ በጣም እናመሰግናለን። ንግግሬን ሳልጨርስ ያው ሳትወልድ ብላ ነው የሚባለው፣ ሳትወልድ አውራ ሆነብኝና እንደዛ ነው። እዚህ ገስት ላይ ያላችሁ ጽዮንን ፎሎ አድርጋ። ጽዮንን አታውቃትማ አይመን? አይ ያላወቅኳት። ኦኬ በጣም ጠንካራ እህት ናት። ጠፍተው ወይም ደግሞ ትንሽ በመሃል በሌላ ጉዳይ እንትን ብለው ከተመለሱት ናትና የመጀመሪያ አካውንቷ ስለተዘጋ ፎሎ አድርጓት ያላችሁ። በተቻለ መጠን የመለስናት ነው፣ ትመለሳለች ብለን ተስፋ እናደርጋለን። እና እንደዛ ነው። በድጋሚ በጣም የምር ደስ ብሎኛል። ፈጣሪ በቤቱ ያጽናችሁ። እኛም በቤቱ እንድንጸና፣ ሌሎችም በቤቱ እንዲጸኑ፣ ከዛም ከኛም አልፋችሁ ማለት ከራሳችሁም አልፋችሁ እኛን እያስተማራችሁ ነውና እግዚአብሔር ይመስገን። እግዚአብሔር በአንድም በሌላ የሚሰራ የለም። አሁን ደግሞ ይሄው በክህነቱም በምኑም ደግሞ እንገለገላለን ማለት ነው ከናንተው። እግዚአብሔር በቤቱ ያቆይልን። ለሌሎቹም መምጣት ለሌሎቹም ነፍሳት መዳን ፈጣሪ ምክንያት ያርጋችሁ። እኔ ጨርሻለሁኝ፣ ልውረድ። አይመንዬ ረፍት አድርግ። አይ ቲንክ በጣም ረጅም ጊዜ ሆነሃል። 1 ሰዓት ሳይሆን ነው የገባኸው። አሁን ኦልሞስት 7 ሰዓት ሊሆን ነውና በጣም ከገስት አልወርድም ላለው እኔ እቀላችኋለሁ። በቤቱን ዝጋችሁ እቀላለሁ። ያ ድምጻቸውን ያላሰሙ ድምጻቸውን ያሰሙና ቤቱን ዝጋው። እሺ ደህና ደሩ በሉ እንግዲህ።